የካፋ ዞን ረዳት የመንግስት ተጠሪ አቶ ታከለ ታምሩ በቦንጋ ከተማ በሚገኘው ባንዲራ አንደኛ ደረጃ ትምህርት ቤት በመገኘት ፈተናውን አስጀምረዋል። ፈተናው በዞኑ በ558 የፈተና ጣቢያዎች እየተሰጠ እንደሚገኝ ገልጸው ተማሪዎች በተሻለ ብቃትና ዕውቀት ወደ ቀጣዩ ክፍል እንዲሻገሩ ለማድረግ ትልቅ እገዛ እንዳለው ገልጸዋል። ለተማሪዎች የውጤት መሻሻልና ለትምህርት ጥራት መረጋገጥ በትምህርት ለትውልድ መርሃ ግብር እየተከናወኑ ያሉት ተግባራት ትልቅ አስተዋጽኦ አበርክተዋል ብለዋል። ዛሬ እንግዲህ ያው ዞናዊ እና ክልል አቀፍ የስድስተኛ ክፍል የብቃት መመዘኛ ወይም ለቀጣይ ብቁ ነው እንዲወጡ የሚያስችል በአካባቢያችን የተዘጋጀ ፈተና የምንሰጥበት ነው። ኦልሞስት እንደ ዞን ወደ 558 ጣቢያዎች ላይ ይህ ፈተና በዛሬው ዕለት የሚሰጥ ይሆናል። ዛሬን ጀምሮ ነገ ነው ወደ አንድ አይደ የሚቀጥል ነው የሚሆነው ነውና አንድ ሁለት ቀን በዚህ መሰረት እንግዲህ ከትምህርት ትውልድ አንፃር በካፋ ዞን ውስጥ በሁሉም የዞኑ አካባቢዎች ልዩ እቅድ ታቅዶ በተለይ ትምህርት ቤቶችን ለማሻሻል የተማሪዎችን ብቃት ለማረጋገጥ እና ብቁ ሆኖ ለሀገር እንዲበቁ ከማድረግ አኳያ ልዩ ትኩረት ሰጥተን እየሰራን ያለ ነው። በዚህ ሂደት ውስጥ በተለይ ያተኮርነው አንዱ የውጤት ማሻሻል ላይ ነው። በተለይም የተማሪዎች ምገባና የትምህርት ቁሳቁሶችን የማሟላት ስራዎች ለውጤቱ መሻሻል አይነተኛ ሚና እየተጫወቱ መሆኑን ጠቁመው ተግባሩ አሁንም ተጠናክሮ እንደሚቀጥል አረጋግጠዋል። ውጤት ለማሻሻል ምን መደረግ አለበት የሚሉ ጉዳዮችን ስናይ አንዱ በተለይ ህጻናትን እንደምታውቁት ከቤት ሳይበሉ የሚመጡበት ሁኔታ አለ። አንዳንድ ቦታዎች ላይ በተለይ የምገባ ፕሮግራም እንዲሰራ ወይም ተግባራዊ እንዲሆን የማድረግ ስራዎችን ሰርተናል። በዚህ መሰረት በየትምህርት ቤቶቻችን ላይ የምገባ ስራ በመስራታችን ተማሪው ሳያስብ መጥቶ እዚሁ እየተመገበ ትምህርቱን የሚማርበትን እድል ፈጥረናል። በዚህም ተረጋግተው ተማሪዎች ትምህርታቸውን እንዲማሩ የማድረግ ስራ ሰርተናል። ይሄ የሚቀጥል ነው የሚሆነው ማለት ነው። ያልተዳረሱ ትምህርት ቤቶች ላይም እንዲዳረስ የማድረግ ስራዎችን በትኩረት የምንሰራ ይሆናል። ተማሪዎችም የተሰጣቸውን ፈተና በተረጋጋ መንፈስና በአግባቡ መስራት እንዳለባቸው አሳስበዋል። የቦንጋ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ ወይዘሮ ውቢት ኃይለ ሚካኤል በበኩላቸው በከተማ አስተዳደሩ ስር በሚገኙ 14 የፈተና ጣቢያዎች በአጠቃላይ 1017 ተማሪዎች ፈተናውን እየወሰዱ እንደሚገኙ አስታውቀዋል። የስድስተኛ ክፍል ዞን አቀፍ ፈተና እንግዲህ በዛሬው ዕለት በቀን 9 በከተማ ደረጃ እየሰጠ ነው። እንደ አጠቃላይ በክልል አጠቃላይ እየተሰጠ ይገኛል። እንደኛ ከተማ በ18 ትምህርት ቤቶች አስፈታኝ ትምህርት ቤቶች አሉ። ፈተናው የሚሰጠው ግን በ14 ጣቢያዎች ነው። እንደ ከተማ 1017 የስድስተኛ ክፍል ተማሪዎች አሉ። ከዛ ቀድሞ እንግዲህ ስድስተኛ ክፍሎች ያው ትምህርት ቤት ላይ በተለያየ የድጋፍ አሰጣጥ ስራ ሲደገፉ የነበሩ ናቸው። እንግዲህ ዛሬ የፈተናን ጊዜ ነው። ዛሬ ሲፈተኑ እንግዲህ ያው በኦሪንቴሽን ሰዓትም የተናገርነው ስድስተኛ ክፍሎች ያው ከእድሜም አንጻር ገና ልጆች ስለሆኑ የፈተና ስርዓቱ ላይ ያለውን ነገር ፈታኞች ለኦሪንቴሽን በደንብ ተነጋግረናል። ልጆቹ እንዳይረበሹ ዛሬ እንግዲህ የፈተና ወቅት ነው፣ ሌላ ነገር የሚደረግበት ስላልሆነ በተረጋጋ መንፈስ ፈተናውን እንዲያስኬዱ ከቅዳሜ ዕለት ጀምሮ እንቅስቃሴ እያደረግን በቀን 8 ፈተናው ገብቶ በየጣቢያው አድሮ ዛሬ ፈተናውን እንግዲህ ለማስጀመር በባንዲራ አንደኛ ደረጃ ትምህርት ቤት ተገኝተናል። ተማሪዎች ለፈተናው አስፈላጊውን ቅድመ ዝግጅት እንዲያደርጉ በርካታ የዝግጅት ስራዎች መከናወናቸውን የገለጹት ወይዘሮ ውቢት በሁሉም የመፈተኛ ጣቢያዎች ፈተናው በስርዓቱ መጀመሩን አረጋግጠዋል። ለፈተናው ሂደት ስኬታማነት በርካታ ማሻሻያዎች መደረጋቸውን አመላክተው በአሁኑ ሰዓት ሙሉ የፈተና ሂደቱ በጥሩ ሁኔታና በሰላም እየተሳለጠ እንደሚገኝ አስታውቀዋል። እንግዲህ ስድስተኛ ክፍል በዞን አቀፍ ነው የሚሰጠው። በዞን ደረጃ ነው ፈተናው የተዘጋጀው። ዘንድሮ ደግሞ ፈተናው ለየት የሚያደርገው ዞኑ በደንብ ነው ዝግጅት ያደረገው። በየቡክሌት ነው በቡክሌት ተዘጋጅቶ አምና ከነበረው እያንዳንዱ ነገር እየታረመ እየተስተካከለ ዘንድሮ ግን በጣም በተሻለ ሁኔታ ለስድስተኛ ክፍል በቡክሌት ተዘጋጅቶ ነው ፈተናው የመጣውና እዛ ላይ እርማቱም እዚሁ በከተማ የሚጠናቀቅ ነው። ሮስተር ይታረማል፣ በመምህራን ሮስተር ይሰራል። ዘንድሮ ትንሽ ለየት የሚያደርገው በፊት ካርድ ላይ ሙሉ ውጤት ተሞልቶ ነበር የሚሄደው። አሁን ካርድ ላይ የተለያዩ ኢንፎርሜሽኖች ብቻ ይሞሉና የተማሪ ውጤት ክፍት ሆኖ ከነ ሮስተር ወደ ዞን ይተላለፋል ማለት ነው። ዞን ቀሪውን ስራ ጨርሶ ካርዱን አፕሩቭ አድርጎ ወደኛ መልሶ ይልካል ማለት ነው።